ለቁጥር የሚያዳግቱ አሳዎች በእስራኤል በረሃ ውስጥ እንደ ጉድ እየተመረቱ ይገኛሉ። ፀሐይ በምድሪቱ ላይ ያለ ከልካይ በምትነግስበት፣ አየሩ እንደ እቶን እሳት በሚፋጅበትና አድማሱ በሚንቀለቀል አሸዋ ብቻ በተሞላበት በታላቁ የኔጌቭ በረሃ እምብርት ላይ አንድ ታላቅ ተአምር እየተሰራ ይገኛል። ይህ ቦታ ለሺህ ዓመታት የሰው ልጅ ሊገራው ያልቻለ የሞትና የጥማት ምድር በመባል የሚታወቅ ሲሆን የሙቀት መጠኑም አዘውትሮ ከ45 ዲግሪ ሴልሺየስ በላይ ይዘላል። ይሁን እንጂ ዛሬ በዚህ አስፈሪ በረሃ ውስጥ ዓለምን በድንጋጤና በአድናቆት የሞላ አንድ ተአምር እየተከናወነ ይገኛል። በአንድ ዓመት ጊዜ ውስጥ ብቻ ከ20 ሚሊዮን በላይ አሶች በዚህ ደረቅ ምድር ውስጥ ተፈልፍለው ለዓለም ገበያ ቀርበዋል። ይህ ታሪክ ተራ የግብርና ስኬት አይደለም። ይልቁንም ተፈጥሮ አይቻልም ብላ በዘጋችው በር ላይ የሰው ልጅ በጥበብና በጽናት አንኳኩቶ የከፈተው አዲስ የህይወት ምዕራፍ ነው። የእስራኤል ሕዝብ ውቅያኖስን ወደ በረሃው አላመጡትም። ይልቁንም ለዘመናት ከአሸዋው በታች ተኝቶ የነበረውን ጥንታዊ ውቅያኖስ ቀስቅሰው አውጥተውታል። ማውጣትም ብቻ ሳይሆን አሶችን አርብተውበታል። ነገር ግን ጥያቄው እዚህ ጋር ነው። በአህጉሪቱ እጅግ ደረቅና አበቃለት በሚባለው የኔጌቭ በረሃ ውስጥ በአይን የሚታይ ወንዝ በሌለበት ምድር በሚሊዮን የሚቆጠሩ አሶች እንዴት ሊኖሩ ቻሉ? ሳይንቲስቶቹ ከ700 ሜትር ጥልቀት ያወጡት ውሃ መርዛማ ነው ተብሎ ተፈርዶበት ሳለ እንዴት ለበረሃው ትልቅ በረከት ሊሆን ቻለ? በአሸዋ ላይ አሳ ማጥመድስ እንዴት እንደ ቀልድ ሳይሆን እንደ እውነት ሊታይ ቻለ? ዛሬ የምናየው ይህ የተዘጋ የህይወት ዑደት ተፈጥሮን በመቃወም ሳይሆን ከተፈጥሮ ጋር በመስማማት እንዴት ዓለምን መለወጥ እንደሚቻል ትልቅ ትምህርት የሚሰጠን ነው። እንግዲህ ኑ የማይቻል የሚለውን ቃል ከታሪክ መዝገብ የሰረዘው በ30 ሺህ ዓመታት ዕድሜ ባለው የቅሪተ አካል ውሃ ላይ የተገነባውን ይህንን አስደናቂ የእስራኤልን የጥበብ ጉዞ አብረን እንቃኛለን። ከዛ በፊት ግን አንድ ጥያቄ እንጠይቆ። እርሶ የሞከሩት ሙከራ ሁሉ አበቃለት ሊሆን አይችልም በሚባል ደረጃ ነገሮች ሁሉ ተበለሻሽተው ቢጠብቆት ደግመው ደጋግመው ተስፋ ሳይቆርጡ ስለመሞከር ያስባሉ ወይስ ተስፋ ቆርጠው ያቆማሉ? መልሶን በኮሜንት ላይ ያስቀምጡልን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉ ሀገሮች እየተጓዝን ያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። የእስራኤል መስራት አባች በመባል የሚታወቁት ዴቪድ ቤን ጉሪዮን ገና በ1950ዎቹ ውስጥ የሀገሪቱ የወደፊት ዕጣ ፈንታ የሚወሰነው በደቡብ ወይም በኔጌቭ በረሃ ነው ብለው ሲያውጁ ብዙዎች ይህንን እንደማይሳካ የፖለቲካ ህልም ቆጥረውት ነበር። በወቅቱም እስራኤል ያላት ለም መሬት በጣም አነስተኛ ከመሆኑም በላይ ከግማሽ በላይ የሚሆነው የሀገሪቱ ግዛት ደግሞ በዚህ አስቸጋሪ በረሃ የተሸፈነ ነበር። ቤን ጉሪዮን ግን ይህንን ባዶ ምድር እንደ ችግር ሳይሆን እንደ ትልቅ ዕድል ተመለከቱት። በረሃው እንዲያብብ ማድረግ አለብን የሚለው መፈክራቸው በሺዎች የሚቆጠሩ ወጣቶችንና ሳይንቲስቶችን ወደ ደቡብ እንዲተሙ አደረገ። መጀመሪያ ላይ የታሰበው መፍትሄ እጅግ አድካሚና ውድ ነበር። ከሰሜን ካለው የገሊላ ባህር በመቶዎች የሚቆጠሩ ኪሎ ሜትሮችን የሚረዝሙ ግዙፍ የውሃ ቧንቧዎችን በመዘርጋት ውሃን ወደ ደቡብ ማምጣት የሚል ነበር። ይሁን እንጂ ይህ ፕሮጀክት ከከፍተኛ የኢኮኖሚ ወጪ በተጨማሪ ከአካባቢው ሀገራት ጋር ለነበረው የውሃ ፖለቲካ ውጥረት ትልቅ ምክንያት ሆነ። ቴክኖሎጂው ቢኖርም በረሃው ግን አሁንም እንደደረቀና እንደተጠማ ቀጠለ። የበረሃው ነፋስ ተስፋ የቆረጡትን ገበሬዎች ፊት እየገረፈ ህልሙ ቀስ በቀስ ባሸዋ ውስጥ ሊቀበር ጥቂት ቀርቶት ነበር። ነገር ግን ሳይንቲስቶች አይናቸውን ከመሬት ላይ አንስተው ከመሬት በታች መመልከት ሲጀምሩ ትክክለኛው ለውጥ መምጣት ጀመረ። በ1973 ጂኦሎጂስቱ ኢራይ ኢዛር እና ቡድኑ በበረሃው ጥልቀት ውስጥ ምን ሊገኝ እንደሚችል ለማወቅ ጥናት ጀመሩ። በወቅቱም ማንም ሰው በዚህ ደረቅ አሸዋ ውስጥ ውሃ ይገኛል ብሎ አላመነም ነበር። ይሁን እንጂ ቁፋሮው 2300 ጫማ ወይም 700 ሜትር ጥልቀት ላይ ሲደርስ ያልታሰበ ነገር ተከሰተ። የመቆፈሪያው መሳሪያ
አንድን ጥንታዊ የድንጋይ ንጣፍ ሰብሮ ሲገባ በታላቅ ግፊት የታመቀ የውሃ ጅረት ወደ ላይ ፈነጠቀ። ይህ ውሃ ተራ የሚቀዳ ውሃ አልነበረም። ይልቁንም ሳይንቲስቶቹ እንደሚሉት የቅሪተ አካል ውሃ የሚባል ሲሆን ይህም ማለት ከ30 ሺህ እስከ 40 ሺህ ዓመታት በፊት ሰሃራና አካባቢው ለምለምና በደን የተሸፈኑ በነበሩበት የበረዶ ዘመን ወቅት ዝናብ ሆኖ ምድሪቱ ላይ የዘነበ ነበር። ይህ ውሃ ለሺህ ዓመታት በጨለማና በከፍተኛ ግፊት ውስጥ ተኝቶ የሰው ልጅን ጥበብ ሲጠባበቅ ኖረዋል። እስራኤልም ይህንን ነገር እውን አድርጋ ይህ ጥበብ እሷ ጋር እንዳለ አረጋገጠች። በዚህ ግኝትም የተነሳ የእስራኤል ምድር በዓለም ላይ ካሉት ግዙፍ የከርሰ ምድር ውሃ ክምችቶች አንዱ በሆነው በኑቢያን አኩዌፈር ጠርዝ ላይ እንደተቀመጠች ለዓለም ተገለጠ። ይህ ክምችትም በውስጡ የያዘው የውሃ መጠን ታላቁን የሱፔሪየር ሐይቅን 40 ጊዜ ሊሞላ የሚችል ነበር። ይሁን እንጂ ይህ ታላቅ የምስራች በደቂቃዎች ውስጥ ወደ መራራ ተስፋ መቁረጥ ተቀየረ። ገበሬዎቹና ሳይንቲስቶቹ ይህንን ውሃ ቀምሰው ሲያዩት ጣዕሙ ጨዋማና የማያረካ ሆኖ አገኙት። ውሃው ከባህር ውሃ ያነሰና ከተራ ንጹህ ውሃ የበለጠ የጨው መጠን ነበረው። በተጨማሪም ከመሬት በታች ባለው ሙቀት ምክንያት የውሃው ሙቀት ከ37 እስከ 40 ዲግሪ ሴልሲየስ ይደርስ የነበረ ሲሆን በዚህም የተነሳ ለሙከራ ያህል የተተከሉ ሰብሎች በጥቂት ቀናት ውስጥ ቅጠላቸው ወደ ቢጫነት ተቀይሮ መድረቅ ጀመሩ። የግብርና ባለሙያዎች ይህ ውሃ ለማንኛውም አይነት እርሻ አይውልም፣ ውሃው መርዛማ ነው የሚል መደምደሚያ ሰጡ። በረሃውም በአዲሱ ግኝታቸው ክስረት የሳቀባቸው መሰላቸው። ውሃ እያለ መጠጣት አለመቻል፣ እርሻ እያለ ማምረት አለመቻል ትልቅ ህመም ነበር። ብዙዎቹ የጥልቅ ጉድጓድ ቁፋሮዎች እንዲደፈኑና ፕሮጀክቱ እንዲቆም ሐሳብ ቀረበ። ነገር ግን በዚህ ድቅድቅ ጨለማ መሃል አንዲት የብርሃን ፍንጣቂ የምትሆን ድንቅ ሐሳብ ፈለቀች። ውሃውን ለሰብል ማዋል ካልቻል በዚህ ውሃ ውስጥ ሊኖር የሚችል ሌላ ህይወት የለምን የሚለው ጥያቄ የእስራኤልን ታሪክ ለአንዴና ለመጨረሻ ጊዜ ቀየረው። ከዚህ ጥያቄ በፊት ግን የመጀመሪያዋ የውሃ ግኝት ተስፋ አስቆራጭ ሆና በታየበት ወቅት የእስራኤል ሳይንቲስቶች ተስፋ ከመቁረጥ ይልቅ ጥያቄያቸውን በመቀየር ውሃውን ለምን ወደ ንጹህ ውሃ አንቀይረውም የሚል ጥያቄ ጠይቀው ነበር። መልሱ ግን እንደታሰበው የተሳካ አልነበረም። እስራኤል በዓለም ላይ በጨው ማስወገጃ ቴክኖሎጂ ቀዳሚ ብትሆንም በኔጌቭ በረሃ ውስጥ ይህንን ቴክኖሎጂ መጠቀም ትርጉም አልባ ነበር። ለምን ቢባል ጨው የማስወገዱ ሂደት እጅግ ከፍተኛ የኤሌክትሪክ ኃይል የሚጠይቅና ወጪውም በጣም ውድ በመሆኑ የሚመረተው ሰብል በዓለም ገበያ ተወዳዳሪ ሊሆን የሚችል አልነበረም። በተጨማሪም ጨው ሲወገድ የሚተርፈው መርዛማው ዝቃጭ ከባህር ዳርቻ ከሆነ ወደ ውቅያኖስ ሊመለስ ይችላል። በሌላ በኩል በበረሃው መሃል ይህንን መርዛማ ዝቃጭ ማፍሰስ መሬቱንና ጥንታዊውን የከርሰ ምድር ውሃ ለዘላለም ያበላሸዋል። በዚህ መሃል ነበር አንድ ደፋርና አዲስ አስተሳሰብ ብቅ ያለው። እሱም ቀደም ብለን ያነሳነው ውሃውን ለመቀየር ከመሞከር ይልቅ ለምን ለውሃው የሚስማማ ህይወት አንፈልግም የሚለው ሐሳብ የሁሉንም ሰው አቅጣጫ ቀየረ። ለዚህም ሲባል በድጋሚ ሳይንቲስቶች የውሃውን ባህሪ በጥልቀት ሲመረምሩ የጨው መጠኑ ከባህር ውሃ 1/10 መሆኑንና ሙቀቱም ሁልጊዜ ከ30 እስከ 35 ዲግሪ ሴልሺየስ መሆኑን አረጋገጡ። ይህ ሁኔታ ደግሞ በዓለም ላይ ካሉ ለየት ያሉ ስረ ምህዳሮች ማለትም ወንዞችና ውቅያኖሶች በሚገናኙባቸው የሐይቅ ዳርቻዎች ካለው ሁኔታ ጋር ተመሳሳይ ሆነ። ይህ ጥናት ያረጋገጠው እውነታም በበረሃው ውስጥ አሳን የማርባት ህልም ወለደ። ነገር ግን የትኛው አሳ ነው በዚህ ሞቃትና ጨዋማ ውሃ ውስጥ ሊኖር የሚችለው? ቀጥሎ የመጣው ዋነኛ ጥያቄ ነበር። እስራኤል ግን አሁንም እጅ አልሰጠችም። ፍለጋዋን ከእስራኤል አልፎ ወደ አውስትራሊያና ደቡብ ምስራቅ ኤዥያ ሞቃታማ የባህር ዳርቻዎች በማምራት ሲፈልጉ ከቆዩ በኋላ በስተመጨረሻም እዚያው ባራሙንዲ የተባለውን ለየት ያለ የአሳ ዝርያን አገኙ። ይህ አሳ በተፈጥሮው ጨዋማነት በሚቀያየርባቸው ቦታዎች የሚኖርና ለሞቃት ውሃ ከፍተኛ ፍቅር ያለው ነው። በአውሮፓ ወይም በአሜሪካ ይህንን አሳ ለማርባት ግዙፍ የውሃ ማሞቂያዎችና የኤሌክትሪክ ኃይል ያስፈልጋል። ይህም ዋጋውን እጅግ ውድ ያደርገዋል። በኔጌቭ በረሃ ግን ተፈጥሮ ይህንን ሁሉ በነፃ አዘጋጅታለች።
ከመሬት በታች የሚወጣው ውሃ በተፈጥሮ የሞቀና በማዕድን የበለጸገ በመሆኑ አሶቹ ልክ ቤታቸው እንዳሉ ሆኖ ይሰማቸዋል። በ2000ዎቹ መጀመሪያ ላይ የመጀመሪያዎቹ የአሳ ኩሬዎች በአሸዋው ላይ መታየት ጀመሩ። ሰዎችም በአሸዋ ላይ አሳ ማጥመድ የሚለውን ቀልድ ወደ እውነት ሲቀየር ለማየት በእጅጉ ጓጉ። ኮንክሪትና ዘመናዊ የውሃ ማጠራቀሚያዎች በበረሃው መሃል ተገነቡ። ከ700 ሜትር ጥልቀት የሚወጣው ጥንታዊ ውሃ ወደ እነዚህ ኩሬዎች እየተቀዳ በሚሊዮኖች የሚቆጠሩ የአሳ ጫጩቶች እንዲገቡ ተደረገ። ውጤቱ ግን ማንም ከገመተው በላይ ፈጣንና ስኬታማ ነበር። አሶቹ ምንም አይነት የመላመድ ችግር ሳይገጥማቸው በከፍተኛ ፍጥነት ማደግ ጀመሩ። የበረሃው ፀሐይና የከርሰ ምድር ሙቀት ዓመቱን ሙሉ ለአሶቹ እድገት ምቹ የሆነ ዘላለማዊ በጋ ፈጠረላቸው። በአጭር ጊዜ ውስጥም የኔጌቭ በረሃ በዓመት ከ3000 ቶን በላይ የአሳ ምርት ማምረት ጀመረ። በአጠቃላይ በአውሮፓ በተለይም በፈረንሳይ፣ በጀርመንና በእንግሊዝ ያሉ ታላላቅ ሱፐርማርኬቶች በበረሃ ውስጥ የበቀለውን የባራሙንዲና የቲላፒያ አሳዎችን ከእስራኤል እያስመጡ መሸጥ ጀመሩ። በዚህም የተነሳ የዓለም ገበያ በግርምት ተሞላ። እንዴት ከደረቅ በረሃ ውስጥ ከውቅያኖስ አሳ ጋር የሚወዳደር ምርት ሊመጣ ቻለ? የሚለው ጥያቄ የእስራኤልን የፈጠራ ጥበብ ለዓለም አበሰረ። ይሁን እንጂ ስኬቱ ሌላ አዲስ አደገኛ ፈተና ይዞላቸው መጣ። በሺዎች የሚቆጠሩ አሶች በአንድ ኩሬ ውስጥ ሲኖሩ የሚፈጥሩት ቆሻሻና አሞኒያ ውሃውን መርዛማ ያደርገው ጀመር። አሶቹም በገዛ ቆሻሻቸው ታንቀው ሊሞቱ ሆነ። ይህ ቆሻሻ ደግሞ ወደ መሬት እንዲፈስ ከተደረገ መሬቱ ሊበላሽ ነው። እስራኤል ለዚህም ችግር ሌላ አስገራሚ መፍትሄን ፈጠረች። ለመሆኑ ይህ መፍትሄ ምን ይሆን? እስኪ ቀጣይ እንመልከተው። ይህ መፍትሄ ሳይንቲስቶቹ ሲምባዮቲክ ሲስተም በመባል ይጠሩታል። ሳይንቲስቶቹ በአሳ ኩሬዎች ውስጥ የተጠራቀመውን በአሞኒያና በናይትሮጅን የበለጸገ ውሃ በቀጥታ በአቅራቢያ ወደሚገኙ የወይራና የቴምር እርሻዎች መሩት። ቀደም ሲል ውሃው ጨዋማ ስለሆነ እርሻ አይቻልም ተብሎ የተተወው መሬት አሁን በአሳ ቆሻሻ የበለጸገውን ውሃ እንደ ማዳበሪያ በደስታ ተቀበለ። እዚህ ጋር ታዲያ የሚገርመው ነገር ወይራና ቴምር መጠነኛ ጨዋማነትን መቋቋም ብቻ ሳይሆን ጨው ያለበትን ውሃ ሲጠጡ የሚሰጡት ዘይትና ስኳር ይበልጥ ጣፋጭና ጥራት ያለው መሆኑ ነው። ይህም ግሩም ነገር በተዘጉ በሮች ውስጥ የተከፈቱ ትላልቅ በሮች እንዳሉ ለዓለም አስተማረ። መሬቱ እንደ ተፈጥሯዊ ማጣሪያ ወይም ፊልተር በመሆን የአሳውን ቆሻሻ ወደ ማዳበሪያነት ቀይሮ ውሃውን አጣርቶ ይጠቀምበታል። በዚህም አንድ ኩብ ውሃ መጀመሪያ አሳ ለማርባት ከዚያም ወይራና ቴምር ለማጠጣት 2 ጊዜ ጥቅም ላይ ይውላል። ይህም የውሃውን ወጪ በ90 ከመቶ ቀነሰው። ይህ በበረሃው መሃል የተፈጠረ አዲስ ስነ ምህዳር የሰው ልጅ ከተፈጥሮ ጋር ሳይጣላ ይልቁንም ተፈጥሮ የሰጠችውን ውስን ሀብት በጥበብ እንዴት ማባዛት እንደሚችል ያሳየ ታላቅ ትምህርት ሆነ። በኔጌቭ በረሃ ውስጥ የተከናወነው ይህ ተአምር ከአሳ ምርትና ከግብርና ስኬት በላይ የሆነ የራሱ ጥልቅ ትርጉም አለው። ይህ ታሪክ የሚያስተምረን ትልቅ ቁም ነገር ትክክለኛው እጥረት የውሃ ወይም የመሬት ሳይሆን የሐሳብና የጽናት መሆኑን ነው። መጀመሪያ ላይ መርዛማና የማይጠቅም ተብሎ የተፈረጀው ጨዋማ ውሃ ዛሬ የእስራኤልን በረሃ ወደ ዓለም አቀፍ የኢኮኖሚ ማዕከልነት ቀይሮታል። ይህ ስኬት የመጣውም ተፈጥሮን በኃይል ለመቀየር በመሞከር ሳይሆን ከተፈጥሮ ጋር ተስማምቶ ለመኖር የሚያስችል ጥበብን በመፈለግ ነው። የአሳ ኩሬዎቹና የወይራ እርሻዎቹ እርስ በርስ ተደጋግፈው የሚኖርበት ይህ ስነ ምህዳር የሰው ልጅ በ21ኛው ክፍለ ዘመን ለሚገጥሙት እንደ የአየር ንብረት ለውጥና የምግብ እጥረት ላሉ ችግሮች ታላቅ ተስፋን የሚሰጥ ነው። ዛሬ በዓለም ዙሪያ ያሉ ደረቅ ሀገራት ወደ ኔጌቭ በረሃ በመመልከት እንዴት ብለው ይጠይቃሉ? መልሱ ግን ቀላል ነው። ተፈጥሮ የሰጠችንን እያንዳንዱን ሀብት ምንም እንኳን መጀመሪያ ላይ የማይጠቅም ቢመስልም በጥበብ ካየነው ወደ በረከት ሊቀየር ይችላል። ይህ በረሃ ዛሬ የሚናገረው ታሪክ አለው። አሸዋውና ድንጋዩ ብቻ በነበሩበት ቦታ አሁን የአሳዎች መንቀሳቀስና የውሃ ድምፅ ይሰማል። ይህ ድምፅ የሰው ልጅ ተስፋ የመቁረጥ ውጤት ሳይሆን ድል የመንሳት አዋጅ ነው። ከ30 ሺህ ዓመታት በፊት በበረዶ ዘመን የዘነበው ዝናብ ዛሬ በ2026 የሰውን ልጅ እየመገበ ይገኛል።
ይህም የሚያሳየን የትኛውም ጥረትና ጥበብ ጊዜውን ጠብቆ ፍሬ ማፍራቱ የማይቀር መሆኑን ነው። እስራኤል ያሳየችን ትልቁ ስጦታ በረሃውን ወደ ገነት መለወጥ ብቻ ሳይሆን የማይቻል የሚለውን ቃል ከሰው ልጅ መዝገበ ቃላት ውስጥ ማጥፋት እንደሚቻል ነው። የኔጌቭ አሶች በዓለም ዙሪያ ባሉ የገበያ ጠረጴዛዎች ላይ ሲቀርቡ የሚነግሩን ታሪክ አንድ ነው። እኛ የመጣነው ሕይወት ከማይገኝበት ተስፋ ከተቆረጠበት በረሃ ውስጥ ቢሆንም በሰው ልጅ ጥበብ ግን ይኸው ለዓለም በረከት ሆነናል የሚል ነው። ታዲያ ከዚህ ታላቅ ታሪክ እኛስ ምን እንማራለን? ምናልባት በሕይወታችን ውስጥ እንደ በረሃ የደረቁ ምንም ፍሬ አያፈሩ ብለን የተውናቸው ብዙ ጉዳዮች ይኖሩ ይሆናል። ምናልባት እጃችን ላይ ያለው ሀብት እንደ ጨዋማ ውሃ የማይጠቅም መስሎን ይሆን? የኔጌቭ በረሃ የሚያስተምረን ትልቁ ትምህርት እይታችንን እንድንቀይር ነው። ችግር ብለን የምናየው ነገር በትክክለኛ እይታ ሲታይ መፍትሄም ሊሆን ይችላል። ቆሻሻ ብለን የምንጥለው ነገር ለሌላው ማዳበሪያ ሊሆን ይችላል። ተስፋ መቁረጥ ባለበት ቦታ ላይ ምናልባትም አዲስ ፈጠራ ይወለዳል። ይህ ታሪክ የቴክኖሎጂ ታሪክ ብቻ ሳይሆን የሰው ልጅ በፈጣሪ የተሰጠውን የማሰብና የማውጠንጠን ችሎታ ተጠቅሞ በምድር ላይ ያለውን መርገም እንዴት ወደ በረከት እንደሚቀይር የሚያሳይ የጽናት መዝሙር ነው። በመጨረሻም ይህንን አስደናቂ ጉዞ ስንመለከት አንድ ጥያቄ በአእምሯችን ላይ ይነሳል። በዙሪያችን ያሉትን የማይጠቅሙ የምንላቸውን ነገሮች በሌላ መነጽር ብንመለከታቸው ምን ያህል ተአምር መፍጠር እንችል ይሆን? የእስራኤል የኔጌቭ በረሃ ዓለምን ያስደመመው በሀብቱ ብዛት ሳይሆን በሐሳቡ ጥራት ነው። ዛሬ ይህ በረሃ አረንጓዴ ሆነዋል። አሶችም በውስጡ ይዋኛሉ፣ ሰዎችም በበረሃው ምርት ይኖራሉ። ይህ ሁሉ የሆነው ግን በረሃው አይለወጥም የሚለውን አስተሳሰብ ቀድመው በአእምሯቸው በለወጡ ሰዎች ምክንያት ነው። እኛስ በሀገራችን ውስጥ ያለውን በረሃ ለመቀየር ዝግጁ ነን? ይህ ታሪክ የሁሉም ሀገር ታሪክ ነው። ምክንያቱም ሁሉም ሀገር ገና ያልተቀሰቀሰ ጥንታዊ ውቅያኖስና ገና ያልበቀለ የበረሃ ተስፋ አለውና ለሀገራችንም እንዲህ አይነት ፈጣሪ አእምሮችን እየተመኘን የዛሬው ጉዟችንን በዚሁ አበቃን። በቀጣይ በሌላ ኤፒሶድ እስክንገናኝ ድረስ ቸር ሰንብቱ።